ጥያቄ አለሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አስሙ አቤት። እንዴት ነሽ? ደህና። አንቺ ደግሞ መነጽር ለብሼ ነው የምቀበልሽ። ደህና ነሽ? ተሳሱራል። ትክክለኛ ነው። እንደዚህ ነው አይደለም? እና እንደዚህ አዎ። ወበስ እንዴት ነሽ? ደህና ነሽ? ከእህቶቼ ጋር ነኝ። ቪዲዮ ላደርግ ነው። እሺ ቁርአን ትቀሩልናላችሁ? እሺ ኦኬ። ራሱ ማሻአላህ አሱ አዳም እንድልስ እንደኛው አው ማለት የነብያት ተጠሩ እሺ እምድሪ ኑህ ሳሌህ ኢብራሂም ሉጥ እስማዒል ኢስሐቅ ያዕቁብ ዩሱፍ አዩብ ሹዐይብ ሙሳ ሃሩን ዳውድ ሱለይማን ዒሳ ኢልያስ ዩኑስ ዘከርያ ዒሳ والآخر الحقير الأنبياء محمد المصطفى ማሻአላህ ነብያቶችን 25ንም ጠቀሳቸው ከአደም ጀምረው እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ። ጎበዞች። አሁን ደግሞ በተራ ቁርአን ቀሩልን። አሱ ጀምሪ ከሪ አልሐምዱሊላሂ ረቢል ዓለሚን አርረህማኒር ረሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነስ ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን አሚን قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والفجر وليالي العشر والشفع والوتر والليل إذا يسر هل في ذلك قسم لذي هجر ألم ترى كيف فعل ربك بآل إرم ذات العماد التي لم يخلق مثلها في البلاد فأكثروها فيها الفساد فصب عليهم صوت عذاب إن ربك لبالمرصاد وإن للآخرة فأما الإنسان أستغفر الله ما شاء الله. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والعصر إن الإنسان لفي خسر إن الذين آمنوا وتواصوا بالحق وعملوا الصالحات وتواصوا بالحق وتواصوا بالصبر. ما شاء الله. كوز next. عبد المجيد go ahead. عبد المجيد ኩሻል طيب السلام عليكم ጥያቄ ነው ያለው። ሰላም አለይኩም አብዱልአዚዝ ግን ለምንድን ነው ሴት ፕሮፌት የሌለው? ሴት ፕሮፌት ለምንድን ነው የሌለው? በጣም ጥሩ ጥያቄ። እሺ በጣም ጥሩ ጥያቄ። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ወማ አርሰልና ሚን ቀብሊከ ኢላ ሪጃለን ይላል። ሙሐመድ ሆይ ከአንተ በፊት ወንዶችን እንጂ አላኩም ይላል። አላህ ሱብሓነሁ ወተዓላ ወንዶችን ለምንድን ነው የመረጠው? ሴቶችን ለምንድን ነው ያላከው ወደሚለው ስንመጣ ጊዜ ዳዕዋ ለህዝብ ሄዶ ማስተላለፍ፣ በተለይ ከካዲያን ህዝብ ፊት ቆሞ ማስተላለፍ ከባድ መስዋዕትን ይጠይቃል።
በዚያ ላይ መቋቋም የሚችለው ወንድ ነው ወይንስ ሴት ነው ብለን ስናይ ወንድ ልጅ ነው የሚችለው። ገብታችኋል? ቀላል ነገር አይደለም። ነብዩ ሰለላሁ ዐለይሂ ወሰለም የደረሰባቸውን አስተውሉ። አንዲት ሴት ልጅ ከሀገሯ እየተሳደደች በህዝቦቿ እየተገረፈች እንትን እንድትል አምላክ አላህ ሱብሓነሁ ወተዓላ ይሄን አልፈቀደም። በጣም ከባድ መስዋዕት ስለሚጠይቅ ይሄን መቋቋም የሚችል ደግሞ አቅሙ የሚኖረው ወንድ ልጅ ነውና ሴት ልጅ በዚያ በነገር ላይ መከራ ቢደርስባት ከህዝብ ፊት እየቆመች በዚያ ላይ የእርሷ ማንነቷ፣ ገጽታዋ፣ ንግግሯም ሆነ ገላ ተክለ ሰውነቷ ለወንድ ልጅ ፈታኝ ነው የሚሆነው የነበረው። በዚያ ሁኔታ ቆማ ሴት ልጅ ከወንዶች ፊት ብታስተምር አደጋ ይሆናል። ይልቁንስ ሴት ልጅ ደግሞ አታስተምርም ማለት አይደለም። ከወንዶች በላይ የሰሩ ታላላቅ ሴቶች እንዳሉም ኢስላም ያስተምራል፣ ይገልጽልናል። ለምሳሌ እነ መርየም አለይሃ ሰላም ልክ እንደ አይሻ ማንም ወንድ የማያስተላልፈውን በርካታ ሐዲስ ለትውልድ አስተላልፋለች፣ አስተምራለች። አያችሁ አይደል? እና ሴት ልጅ ታስተምራለች። ሴት ልጅ የምታስተምረው በመስፈርት ነው። መስፈርቱ ምንድነው? ከወንዶች ፊት ሳትገላለጥ፣ ልክ እንዲሁ ደግሞ ውበቷን ለወንዶች ሳታሳይ በዚህ ሁኔታ ነው ማለት ነው። እሺ እና ያንን ኃላፊነትና መቋቋም የሚችለው ወንድ ልጅ ስለነበር ነው። ቀደም እንዳልኳችሁ ነብያቶች ላይ የደረሰው ግፍና መከራ ያ ነገር ላይ በሴቶች ላይ ቢደርስ ከባድ ነበር የሚሆነው ከዚህ አንፃር። እሺ ቴንኪው ስለነገርከኝ። እሺ ቴንኪው ስለሰማኝ። እሺ እኔ ደግሞ አሁን ቁርአን ልቀራላችሁ ነው፣ ታዳምጣላችሁ? አሁን አዎ አንድ ሱራ ነው። አንድ የሆነ ነገር እንበል። ምን አልሽ? አንድ የሆነ ነገር እንበል። በሉ እሺ በሉ፣ ደስ ይለኛል። ኡስታዝ ሁሱ እንወድሃለን። እኔ በወዳቸዋለሁ። እሺ እሺ ቻው ቻው ቻው። አይ እሺ ቻው። የለም እሺ ስለዚህ ተብሎ ይጠራል እስካለ ድረስ ተብሎ የተጠራበት ቦታ የት ነው? ትንቢቱ የተፈጸመው በእርሱ ላይ አንደኛ ሁለተኛ ይህን ጥቅስ ለኢየሱስ ክርስቶስ ነው ብሎ የተናገረ አንድም የአዲስ ኪዳን ባለቤት የለም። እሺ ይሄ ነው። እሺ ኮሜንት ላይ ስንወለድ በፊት የጀነት የጀሃነም መሆናችን ተጽፏል ወይ ይላል። ተጽፏል ሲባል ምን ማለት ነው? አዎ ተጽፏል ሲባል ግን አላህ Subhanahu Wa Ta'ala የወደፊትን ያውቃል ያውቀው ከሚለው እንነሳለን። ያ ቀደር ነውና የተጻፈው ወደፊትን ያውቃል ያውቃል በደንብ አድርጎ። ስለዚህ የጻፈው እውቀቱን መሰረት በማድረግ የወደፊቱን የሚሆነው ስለሚያውቅ እንጂ እንዲሆን አይደለም የጻፈው። ይሄ እንደዚህ የሆነባችሁ ብሎ ጽፎ በነበር ራሱ ነበር ኃላፊነቱን የሚወስደው አላህ Subhanahu Wa Ta'ala ራሱ ጽፎብኝ ራሱ ሊቀጣኝ አይችልምና። አያችሁ አይደል? እንደዛ ካደረገ ኑሮ ነገው መልቂያማ መጠየቃችን ምንም ፋይዳ የለውም፣ ጥቅም የለውም ነበር። ራሱ ወስኖታል። ነገር ግን እንደዛ አይደለም። እንዲሆን ሳይሆን የጻፈው እንደሚሆን ስለሚያውቀው ነው። ታዲያ የሚሆነው ያ በማን ፈቃድ ነው ከተባለ በራሳችን ፈቃድ ነው። ለዚህም ነው ለመልካም ስራም ለጽድቅም ለኃጢአትም ምርጫውን ለራሳችን እንደሰጠን ይናገራል በቁርአን ላይ። فمن شاء فليؤمن ومن شاء فليكفر ይላል። ምሳሌ የፈለገ ይመን የፈለገ ይካድ አለ። እንድክድ እንዳመን ጽፎብኝ ከሆነ እንደዚህ አይለኝም ነበር። ይሄን ምርጫ እየሰጠን ቀድሞ እንዲሆን ስላልጻፈብኝ ነው። ያታቻለ አይደል? የፈለገ ይመን የፈለገ ይካድ አለ። وهديناه النجدين ሁለት መንገዶችን አሳየሁት ለሰው ልጅ አለ። ጥሩ መንገድና መጥፎ መንገዶች ኢና هديناه السبيل إما شاكرا وإما كفورا እኔ ሰው ልጅን ሁለት መንገድ አሳየሁት ወይ ማመስገን ወይንም የመካድ መንገዶችን አለ። ያ ማለት የመካድ መንገድ ይሄ ነውና ተጠንቅቀው እያለን ያሳየን። ይሄ ደግሞ የማመስገን የኔ መንገድ ነውና ይሄን ተከተል እያለን ያሳየን። በነብያት በኩል መጽሐፍ አወረደ ሁሉን አሳየን። አያችሁ። ስለዚህ የነዚህ የኛ የሥራችን ውጤቶች ናቸው ጀነትና ጀሃነም። ለዚህስ ማስረጃ አለው የሥራችን ውጤቶች እንደሆኑ በቀደር እንዳልሆኑ ከተባለ አዎ በጣም በርካታ ቦታ ላይ አላህ በቁርአን ላይ ይናገራል። ለምሳሌ በቁርአን ላይ ምን ይላል? فذوقوا العذاب بما كنتم تكسبون ይላል። የጀሃነም ሰዎችን
ስትሰሩ በነበራችሁ ስራ ምክንያት የጀሃነም እሳት ግቡና ቅመሱ ይባላሉ አለ። ያችሁ በሌላ ቦታ ላይ ወለልذين كفروا بربهم عذاب جهنم ይላል። ለነዛ ጌታቸውን አላህን ለካዱ ለነበሩት የጀሃነም ቅጣት አለላቸው ይላል። በመካዳቸው ምክንያት ነው ያመኑት እስከተባለ وتلك الجنة التي أورثتموها بما كنتم تعملون ይችን ጀነትን ስትሰሩ በነበራችሁ ስራ እንድትወርሱ ተደረጋችሁ ይላል። አያችሁ አይደል? ስለዚህ የሥራቸው ውጤቶች ናቸው እነሱ። ያን ግን አላህ ቀድሞ ያውቀዋል ከተባለ አዎ ያውቀዋል። ያንን ማወቁ ግን ቀድሞ እንደጻፈብኝ ወይንም እንዲሆን እንደጻፈብኝ አያሳዩም። የራሴ ምርጫ ፍቃድ ነው ያንን የሰራሁት። ለምሳሌ ዛሬ እዚህ ገስት ላይ እኛ እዚህ ተሰብስበን ማውራታችን ዛሬ እዚህ ጋር ተሰብስበን ማውራታችን አላህ ቀድሞ ቀድሮታል ወይ ሲባል አው ቀድሮታል ሲባል ማለት ነው ቅድመ እውቀት አለው በዚህ ላይ። ግን ይሄ ስራው ምንድነው? የኛ ራሳችን ነፃ ምርጫ ፈቃድ ስራ ነው። ይሄ እንደሚሆን ግን ጽፎታል እንደሚሆን ቀድሞ ስለሚያውቀው ማለት ነው። ያ ማለት ነው ዛሬ ገስት ላይ መጣን በራሳችን ነፃ ምርጫ ፈቃድ ነው የከፈትነውና የተገናኘ ነው። አዎ ነው ወይንስ አላህ ሂድና ክፈት ብሎኝ እንደውም እናንተ ደግሞ ሂዱና ሁሴን ጋር ገስት ሂዱና ተከታተሉ ብሎ አዛችሁ ነው? ላ አይደለም፣ በራሳችን ፈቃድ ነው። አያችሁ። ግን ይሄን ቀድሞ ያውቀዋል ወይ? ዛሬ እዚህ እንደምንሰበሰብ አዎ ያውቀዋል። ጽፎታል ወይ? አዎ ጽፎታል። እንደምንሰበሰብ ይታቻል። የሚሆነውን ስለሚያውቅ ቀድሞ ጽፎታል። እንደሚሆን ጻፈው እንጂ እንዲሆን አይደለም የጻፈው። እንዲሆን አንተን ለኃጢአት አንተን ለጽድቅ ብሎ ማንንም ለይቶ አምላክ አላህ Subhanahu Wa Ta'ala ያዘጋጀው የለም። ነፃ ምርጫ ፈቃድ አድርጎ ነው የፈጠረን ማለት ነው። ይሄን ይመስላል። እሺ ኮሜንት ላይ ነፃ ምርጫ ፈቃድ ነፃ ምርጫ የለንም ማለት ክርስቲያን ስለሆንክ አዎ በክርስትና የለም። አስቀድሞ ተወስኗል ሁሉ ነገር። እሺ ጥያቄ ያለው ካለ አስገቡት። መግባት ይፈልግ ካለ አስገቡት። ግን እዚህ ጋር ወሱ አላህ የወሰነው ሆነ ወይም ደግሞ እግዚአብሔር የወሰነው ሆነ ስንል ምን ማለታችን ነው? በዛ ላይ ቅድመ እውቀት አለው ማለት ነው። ውሳኔ የሚባለው ነገርስ ምንድነው ታዲያ? ቅድመ እውቀት ቀዳር ይባላል። ቅድመ እውቀት አላህ መወሰኑ እውቀትን ብቻ ያሳይማ። ውሳኔ እኮ ነው ኦሬዲ ጨርሶታል አይደል? እንደሚሆን ያንን ነገር ያውቀዋል እንጂ እንዲሆን የወሰነው ነገር አይደለም። እንዲሆን የወሰናቸው ነገራቶች አሉ። በእርግጥ እነሱ ልለይልህ በቃ ያለኛ ነፃ ምርጫ ፈቃድ እንዲሆኑ የወሰናቸው ነገራቶች አሉ ወይ? አዎ አሉ። ለኛ ነፃ ምርጫ ፈቃድ ሰጥቶ የጻፋቸው እንደሚሆኑ የጻፋቸው ነገራቶች አሉ ወይ? አዎ አሉ። ማንኛውም ምን የማደርገው አንተ የምታደርገው ጽድቅም ሆነ ኃጢአት እነዚህ በራሳችን ነፃ ምርጫ ፈቃድ ናቸው። በእነዚህም ነው የሚተሳሰበን የትንሣኤ ቀን። ገብቷችኋል አይደል? በእነዚህ ላይ ቀድሞ ወስኖብናል ወይ? አልወሰነም በስራዎቻችን ላይ። እሺ በእኛ ላይ እንዲሆኑ የወሰናቸው ነገራቶች አሉ ለኛ ነፃ ምርጫ ፈቃድ ሳይሰጠን። በእነዚያ ላይ ደግሞ ይጠይቀናል ወይ? አይጠይቀንም። ለምን? ራሱ ወሰነው። ለምሳሌ ዲያቆን ተነሳ አንተ ወንድ ልጅ ተደርገህ መፈጠርህ በአንተ ነፃ ምርጫ ፈቃድ ነው ወንድ ሆንከው ወይንስ ራሱ ቀድሞ ወስኖብህ? ራሱ ቀድሞ ወስኖብህ። አዎ በዚያ አትጠየቅም። በዚያ አትጠየቅም። ራሱ ቀድሞ በወሰነብኝ ነገር ላይ አምላክ አይጠይቀኝም። ሴት ልጅ እንድትሆን ሴት ልጅ የወሰነባት ራሱ አምላክ ነው አላህ። ነገ የትንሣኤ ቀን ለምን ወንድ ሆንክ ብሎ አይቀጣኝ። ለምን ሴት ሆንሽ ብሎ አይቀጣት። ቀይ ጥቁር ከለሮቻችን የተፈጠርንበት የራሱ ውሳኔ ነው። ጥቁር ስለሆንኩ ነገ የቂያማ ቀን የትንሣኤ ቀን ለምን ጥቁር ሆንክ ለምን ቀይ አልሆንክም ብሎ አይቀጣኝ። አይችልም። ያን እናትና አባቶችን የመረጠልኝ ራሱ ሀገሬን የመረጠልኝ ራሱ በዚህ ዘመን እንድኖር የመረጠልኝ ራሱ ነው። በእነዚህ ነገራቶች በፍጹም አይጠይቀንም። ራሱ ቀድሞ በወሰናቸው ነገራቶች ለእኔ ምርጫ በሰጠኝ ነገራቶች ግን በእነዚያ ብቻ ነው የምታስበው። ክርስቲያን መሆንስ ይላል። ጥሩ ክርስቲያን መሆንህ አምላክ አላህ Subhanahu Wa Ta'ala በዚህ ነገር ላይ ይጠይቃል። ለምን? እሱ የራሱ ምርጫ ነውና። እሺ ህፃን እያለ ሰውየው ቢሞት ምርጫው የዛኔ ያው ግን የህፃን ልጅ ነው። በዚህ አይጠይቀዋል ወይ? አይጠይቀው። እየሷረ ህፃን ሆኖ የክርስቲያን ልጅ ቢሞት ነብያችን ሰለላሁ ዐለይሂ ወሰለም አጥፋሉል ሙሽሪኪን ሲባሉ አጥፋሉል ሙሽሪኮች የህፃናት ካዲያን ህፃናት ልጆች ይቀጣሉ ወይ ሲባሉ አይቀጡም ብለው ተናግረዋል።
ለምን እነዚህ ልጆች ገና የሚመርጡበት ጊዜና ዘመን ላይ አይደሉም። ገና አይምሯቸው ጽድቅንና ኃጢአትን የሚለይበት እድሜ ላይ አልደረሱም። ኦኬ እሺ፣ አሁን አንተ ባልከው መሰረት ለምሳሌ ያክል እኔ አንድ ኦርቶዶክስ አማኝ ነኝ፣ እምነቱን ተከታይ ነኝ። ሙስሊም የሌለበት ሀገር ኖርኩኝ እንበል። ሙስሊም የሌለበት ሀገር ነው የምኖረው። ስለ እስልምና ምንም አይነት ፍንጩም እውቀቱም የሚገኝበት ቦታ የለም። እውቀቱን የማገኝበት ቦታ የለም እንበል። ስለዚህ እኔ እድሜ ልኬ ሙሉ በሙሉ በኦርቶዶክስ እምነት ኖርኩኝ። ከዛም ደግሞ እኔ ሞትኩኝ። ስለዚህ ለኃጢአት የተጠያቂ ማን ሊሆን ነው? በአለማወቄ ምክንያት ከእሳት መዳን እችላለሁ? አንተ አትቀጣ። ነብያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ሲናገሩ ምን አሉ? والذي نفس محمد بيده إنه لا يسمع بأحد من هذه الأمة يهودي أو نصراني ثم لم يؤمن بي وبالذي أرسلت به إلا كان من أصحاب النار. من قالوا نبياتنا صلى الله عليه وسلم السلام نفسي بأجب ونشب أملاكي بالله سمع من الله ونعلم أني كتلا كل التولد عندم أيهود وينم كريستيان يعني النبي نتسمتو يتلاكب بثني نبيات من قد اسلمنا نتسمتو يالتقبل جهنم ساتنا له. ስለዚህ በዚህ ሐዲስ መሰረት የእኔን ነብይነት ሰምተዋል የተላኩበትን ነብያት መንገድ እስላምን ሰምተዋል። ስለዚህ የእርሳቸውን ነብይነት ካልሰማ አንድ ሰው የእርሳቸውን የነብያት መንገድ የሆነውን እስልምናን ካልሰማ አይቀጣም ማለት ነው። አይቀጣም። አያቸዋልና ማጋራት ያስቀጣል ከተባለ ለምሳሌ ሽርክ የሚባለው ነገር ያስቀጣል ከተባለ ለሽርክ ምንም አይነት የሆነ ስርኤት የለም ወይም ደግሞ ወደፊት ምንም አይነት ከእሳት ይወጣሉ የሚባል ተስፋ የለም ብለው ሙስሊሞች የሚያምኑ ከሆነ ከዛኛው ጥቅስ ጋር ትንሽ የመጣ እንትን የማለት የመጋጨት ባህሪ አይኖረውም? አልደረሰው ደርሶት ከሆነ ነው እሱ ደርሶት ካጋራ ነው ወጣለ አይደለ? ደርሶት ካጋራ ነው ደርሶት ለምሳሌ ተዋታጋራ ተብሎ ይሄ ሽርክ ነው የሚለው ደርሶት ሁጃ ቆሞበት ማስረጃ ደርሶት አይ እኔ አልቀበልም ብሎ አሸፈረኝ ብሎ እንዲህ ያለን አምከል አምላክ አላህ የሚቀጣ አላህ በቁርአን ላይ ወማ ኩና ሙዐዚቢን ሐታ ነብዓተ ረሱላ ይላል። እኔ ነብይ መልእክተኛ ሳልክ የምቀጣ አይደለሁም ማለት አየህ። ነብይ ደርሶት መልእክተኛ ደርሶት አይ እኔ አልቀበልም አሻፈረኝ አለ ሰው። ስለዚህ ሽርክ ወይም ማጋራት የሚባለው ሽርክ መሆኑ ማጋራት መሆኑ ደርሶት ይሄ ሰውዬ አልቀበልም ያለ ሰው ከሆነ የሚቀጣው። ስለዚህ ብዙ በገጠር ደረጃ የሚኖሩ ሰዎች ይኖራሉ፣ ተረዳኝ። እነዛ ሰዎች ስለዚህ ወደፊት ተስፋ አላቸው ማለት ነው። ምንም ካልደረሳቸው የነብያት መንገድ አምላክ አላህ ፍትሃዊ የሆነ አምላክ ነው። ምንም ምድር በእርሱ በነብያት በኩል የላከው መልእክት ሳይደርሳቸው እንደ ጥፋተኛ ቁጥሩ የሚቀጣባቸው መንገድ የለም። ያ ደንቆሮስ እያለ ነው ኮሜንት ላይ ደንቆሮም እንደዚያው መስማት የማይችል መረዳት የማይችል አይምሮ ህመምተኛ የሆኑ ምንም የአምላክን ቃል በነብያት በኩል የመጣውን መረዳት የማይችሉ ከሆኑ እነዚህ ሰዎች ለምን በከተማ ውስጥ አይኖሩ? ለምን ህዝብ በሚኖርበት የእምነት ባለቤት የሚኖርበት መካከል አይኖሩ? መረዳት የማይችሉ ከሆነ አምላክ አላህ Subhanahu Wa Ta'ala ይቀጣቸዋል። እሺ ንጹህ አይምሮ ኑሯቸው ለአቅመ አዳም ለአቅመ ሔዋን ደርሰው የሚገነዘቡበት ንጹህ አይምሮ ኑሯቸው ደርሷቸው መልእክቱ አንቀበልም ካሉ ነው የሚቀጡት። አላህ በቁርአን ላይ رسلا مبشرين ومنذرين لئلا يكون للناس على الله حجة بعد الرسل وكان الله عزيزا حكيما ይላል። መልእክተኞችን አብሳሪዎችና አስጠንቃቂዎች አስፈራሪዎች አድርጌ ላኳቸዋል። ነገ የትንሣኤ ቀን ሰዎች ከአምላክ ፊት መረጃ እንዳይኖራቸው የማለት መረጃ ይኖራቸዋል ካልደረሳቸው ማለት ነው። ያው አልመጣልንም ማለት ይችላሉ ትንሣኤ ቀን ወይንም አልሰማህም አልደረሰኝም ማለት ይችላል ካልሰማ። ስለዚህ የሰማ አካል የንጹህ አይምሮ ኑሮት የተረዳ አካል ነው እንጂ የሚጠይቀው ዝም ብሎ ያልሰማና እንዲሁም ደንቆሮ የነበሩ ሰዎች ምንም መስማት ያልቻሉ እነዚህ የሚጠይቁበት መንገድ የለም። እሺ በነገራችን ላይ ግን ስለ ሻሃዳ ማለት ስለ ምስክርነት አንድ የሆነ ሐዲስ አንብቤ ነበርና አንድ ሰው መጨረሻው ላኢላሃ ኢላላህ ነው ከላኢላሃ ኢላላህ ከሆነ በእውነትም ጀነት ገባ የሚባል ነገር የሚል እይታ የነበረው ሐሳብ አንብቤ ነበርና ይህ ሰው ምንም አይነት ወንጀለኛ ቢሆን አሟሟቱ ይህ ከሆነ ምንም አይነት ለቅጣቱ ለሰራው ወንጀል ምንም አይነት ቅጣት ሳይገጥመው ቀጥታ ይገባል እንደማለት ነው። አላህ ዘንድ ያለው ኃጢአቱ ይማርለታል። ከሰዎች ጋር ያለው እንዳለ ነው። ሰዎችን በድሎ ከሆነ
ነቢያችን ሰለላሁ ዐለይሂ ወሰለም መን ቃለ ላ ኢላሃ ኢለላህ ደኸለ አልጀና ሲሉ ጊዜ ላ ኢላሃ ኢለላህ ያለ ገነት ገባ ሲሉ ያ ሰውዬ እንዳው ምንም አይቀጣም ማለት አይደለም። የሰዎችን ሐቅ በልቶ በድሎ አጭበርብሮ ሰርቆ መጥቶ ገድሎ ከሆነ ስለዚያ ይጠየቃል። በአላህና በእርሱ መካከል ያለ ኃጢአት ከሆነ ግን ይማርለታል። ለምሳሌ አስካሪ መጠጥ መጠጣት፣ በአላህ ላይ ሲያጋራ እንደነበር ምናምን እንደዚህ አይነቶች ከሆኑ ከሰው ጋር ምንም ንክኪ የሌላቸው ከአላህ ጋር በእርሱና በአላህ መካከል ያሉ እነሱ ናቸው የሚማሩለት። እሺ ያቀለ ይደት ያቀላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደምን ወንድሜ? ሰላም ነው አልሐምዱሊላህ። ጥያቄ ነበረኝና እንትን ለምሳሌ እኔ መጠየቅ የፈለኩት ስለ ሰላት ነው። አሁን አንዳንዴ ውጪ ከነበርኩኝ ማለት ነው ሰዓት ቤት እስከምገባ ብዬ ሰዓት እንዳይረፍድብኝ ብዬ መስጂድ እሰግዳለሁ። ለምሳሌ በጀማዓ ለመስገድ ላይክ ከሁለት ረካዓ ሰግደን ለምሳሌ ዒሻን በለውና ከሁለት ረካዓ በኋላ ከደረስኩኝ ማለት ነው ከዛ በኋላ ያለው ሱረቱል ፋቲሃ ብቻ አይደለም የሚቀራው እና ከዛ የዛኔ ጀምሬ ከዛ ሁለቱን የቀረኝን ማለት ነው ለመቀጠል ሱረቱል ፋቲሃ ብቻ ነው የምቀራው ወይስ ለምን የመጀመሪያው ስለመለጠኝ ማለት ነው ሱረቱል ፋቲሃ ብቻ ነው የምቀራው ወይስ ሁለተኛ እንትን ቁርአን መጨመር አለብኝ? ተህያቱ በፊት ላይ ተሆንሽ ሱረቱል ፋቲሃ እና ሌላ እሺ ከተህያቱ በፊት ከሆነ ከሁለተኛው የመጀመሪያዎቹ ሁለት ረካዓዎች ላይ ከሆንሽ ያለሽው ሱረቱል ፋቲሃን እና ሌላ ሱራ ትጨምሪያለሽ። ከተህያቱ በኋላ ያለው ላይ ከሆነ ደግሞ ፋቲሃን ብቻ ትቀሪያለሽ። እሺ ኦኬ ከተህያቱ በኋላ ከሆነ እንትን ያልኩት የመጀመሪያ ካመለጠኝ እሱን በፋቲሃ ብቻ ነው የምጨርሰው ማለት ነው። እሺ ሄድሽ አይደለ? ለመስቀል ከኢማሙ ጋር እንት ረካ አገኘሽ ከኢማሙ ጋር? ሁለት ረካ የመጨረሻው ማለት ነው። የዛኔ ሁለት ረካ ስትሰግጂ ጊዜ ፋቲሃን እና ከፋቲሃ በኋላ ሌላ ሱራ ትጨምሪያለሽ። ልክ ሲያሰላምበት ጊዜ እሱ ተነስቶ አንቺ የዛኔ ፋቲሃን ብቻ ትቀሪያለሽ። እሺ ሹክራን። ሌላ ጥያቄ ደግሞ ለምሳሌ ዊትር መስገድ እንደ ግዴታ ነው እንደ የሚቆጠረው? ሄሎ ተቋረጠ። እሺ ዊትር መስገድ እንደ ግዴታ ነው የሚቆጠረው ወይስ እንዴት ነው? ካልሰገድኩኝ ከኢሻ በኋላ እንዴት ነው የምታየው? ግዴታ አይደለም ሱና። እሺ አንድ ብቻ ከሰገድኩኝ በቂ ነው? ለምሳሌ ከአንድ ጀምሮ አላህ ይስጥልኝ። يا سلام يا سلام. እሺ አማን ጥላሁን ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነው? አለን አልሐምዱሊላህ። እሺ ጥያቄውን ጠይቅ ይችላል? አዛን እየተደረገ ይቀሙ የሚለውን ተከትለን ማለት እንችላለን። ዱዓስ ማድረግ አንችልም? በእንትን በአዛን መሃል በአዛንና በኢቃማ አይደለም። አዛን እያለ
እዛ ዱዓ ማድረጋችን ማለት ባዘን አዛን እየተባለ ከሆነ ምን ማድረግ እንዳለብን ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እሱ ልንገርህ፣ እሱ ነው የምናደርገው። قال النبي صلى الله عليه وسلم إذا سمعتم النداء فقولوا مثل ما يقول المؤذن وإذا قال حي على الصلاة حي على الفلاح فقولوا لا حول ولا قوة إلا بالله وإذا انتهى من الأذان فقولوا اللهم رب هذه الدعوة التامة والصلاة القائمة آت محمدا الوسيلة والفضيلة وبعثه مقاما محمودا الذي وعدته. وفي رواية أخرى إنك لا تغفر الميعاد. هذه العبارة إن كان فيها مقال لبعض أهل العلم لكنه لا حرج في من قالها. الشنا هنا نبي صلى الله عليه وسلم من أذان بميادر بجزء بمقسم بجزء معزيم لكر سنة بلا يتكلم شوت بلال يعني ما أدرك يلا نجي دعاء الركوع ما كلا هي على الصلاة هي على الفلاح من ولا درس لا حول ولا قوة إلا بالله لا حول ولا قوة إلا بالله تمام. وين الشيخ ሌላ መጠየቅ ይችላለህ? ይቻላል። እኔ አሁን ቤት ነው የምውለው። ቁርአን መቅራት ፈልጋለሁ፣ ግን ቁርአን ሄጄም ለመቅራት የሚያስችል አቅም የለኝም። ግን በቃ ምንም ማድረግ አልችልም። በዚህ ራስ በኦንላይን ጀምሬ ነበር። እዚህ ዳታው ኖርማል ስላለ ሊቋረጣል ብዙ ጊዜ እና ሰዎችን ዙሪያ ሳናግራቸው ይረሱኛል። እሺ የምታስቀሩ ወንዶች ካላችሁ እስኪ አስቀሩት። እስኪ አላህ ብላችሁ ማን ነው የሚያስቀራ? ኮሜንት ላይ ማን ነው ከወንዶች የሚያስቀራ? እኔ ብሎ ይጻፍ አንድ ወንድ እና አግዝ ታስቀሩት። ከዚህ በፊት 10 ጁዝ ደርሼ ነበረ። አሁን ግን ተመልሼ ቢያንስ 3 ጁዝ ነው ጀመር እንፈልግ 10 ጁዝ ያው ወንድም እኔ ያሉ ይጻፍ ነው ኮሜንት ላይ ያግዘዋል ያስቀራል። ያ እሺ ፎሎ አረጋችኋለሁ በውስጥ ላውራችሁ። አያ አይሽ መርሐባ ሹክራን መርሐባ እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። የመጀመሪያው ካፊሮች ከአላህ ውጭ ባሉ አካላቶች የሆነ ነገር ቢጠይቁን ያንን ነገር ማድረግ እንችላለን። መንገድ ላይ ለምሳሌ የሚለምኑት ምናምን ማለት ነው እና ካረግንላቸውም በኋላ በእነሱ ቢመርቁን አሚን ማለት እሺ። መንገድ ላይ የምናገኛቸው ሌላ እምነት ተከታዮች በአማልክቶቻቸው ብለው በሚያስቧቸው ወይም ጻድቅ ብለው በሚያስቧቸው አካሎች በእነሱ ሊጠይቁን መስጠት እንችላለን ወይ? ከሰጠናቸው በኋላስ በእነዚያ ስም ቢመርቁን አሚን ማለት እንችላለን ወይ? ለምሳሌ በቅዱስ ገብርኤል ይሆንብህ፣ በማርያም በኢየሱስ በማንም ጠርተው ሊለምናችሁ ይችላሉ። እነዚህን ሰዎች የሚለምኑ ሰዎችን መስጠት ይቻላል ወይ? መስጠት ትችላላችሁ። ነገር ግን እነዚያን ታሳቢነት አድርጋችሁ አይደለም የጠራችሁ፣ አንዱን አምላክ አላህን ታሳቢነት አድርጋችሁ ነው። ወይطعمون الطعام على حبه مسكينا ويتيما واسيرا ለማለት አላህ ሲናገር የኔ ባሪያዎች ለደሃ ለየቲም ለተማረከ ምርኮኛ ምግብን ይመግባሉ የእኔን ፊት ፈልገዋል ከእርሱ ዘንድ ደረጃን ፈልገው። አያችሁ انما نطعمكم لوجه الله لا نريد منكم جزاء ولا شكورا። እኛ የምናበላችሁ ከአላህ ዘንድ ደረጃን ለማግኘት የእርሱን ፊት ለማግኘት ብለን ነው። ከእናንተ በፊትም ሆነ ምስጋናን ማንፈልግም ይላሉ አይደል? ስለዚህ ነው እናንተ የጠራቸውን አካሎች ታሳቢነት አድርጋችሁ መስጠት የለባቸው። እኛ ማለት እኛ ገብርኤልን እንጠላለን ማለት አይደለም፣ ሚካኤልን እንጠላለን ማለት አይደለም፣ ማርያምን ኢየሱስን እንጠላለን ማለት አይደለም። በአላህ ስብራለ ከማንም በላይ ነው የምንወዳቸው። ነገር ግን ደረጃቸውን እናውቅላቸዋለን፣ ከአምላክ ጋር እናስተካክላቸዋለን። በአምላክ ስም እንለምናለን እንጂ ወተቁላህ الذي تساءلون به والارحام የምትጠያየቁበት የሆነውን አምላካችሁን አላህን ፍሩ ይላል። የምንጠይቀው በእርሱ ብቻ ነው። وإذا سألت فاسأل الله መጠየቅ ስትፈልግ በአላህ ብለህ ጠይቅ። من سألكم بالله فأعطوه በአላህ ስም በጠይቃችሁም ስጡት አሉ። መጠየቅ ያለበት በእርሱ ስም ብቻ ነው ብለን ስለምናምን ነው። እነዚህ መላእክቶች እነዚህ እነ ማርያም እነ ኢየሱስ ጻድቃኖች ናቸው። ተሳቸዋል። ነገር ግን
ጻድቅ መሆናቸው ፈጣሪ ያደርጋቸው፣ ከፍጡርነት ከፍ ያደርጋቸው። በእነርሱ ስም አይጠየቅም አይለመንም። በአንዱ አምላክ ስም ግን ብቻ ይጠይቃል። ማንኛውም አምልኮ ስራ የሚሰራው በእርሱ ስም ብቻ ነው፣ ለእርሱ ብቻ ነው፣ የእርሱ ፊት ታሳቢነት ተደርጎበት ብቻ ነው። ይሄ እሺ ከሰጠን በኋላ አሚን ማለት ይቻላል ወይ? በእነዚያ ስም እንዳጋጣሚ ቢመርቁ ለምሳሌ ከተሰጠ በኋላ በዚያ ቢመረቅ አሚን ማለት ይቻላል ወይ? አይቻልም፣ አይቻልም። ታዲያ ምን እናድርግ? ሰጣችኋቸው አይደለም? ምንዳችሁን ከአላህ ዘንድ ብቻ ፈልጋችሁ በልባችሁ መሄድ፣ ጉዟችሁን መቀጠል። እሺ ቁርአንን ሐፍዞ የጠፋበት ሰው ቅጣት ይኖርበታል? ምንሽ ቁርአንን ሐፍዞ የጠፋበት ሰው ቅጣት ይኖርበታል? በመሳነፍ ምክንያት ሙራጃ የሚያደርግበት ጊዜ ያለው አውቆ ሆን ብሎ ችላ ብሎ የተወሰው እሺ። ነገር ግን እየታገለ እያለ ይሄ ሰውዬ በቻለው አቅም ጊዜውን ሰጥቶ እየቀራ የጠፋበት ይሳ አይጠይቅ። ያ ደግሞ ጀነት ውስጥ አጅነቢ ምናምን አለ ማለት ጠየቅኩት ካንተ አንፃር ነው። እሺ መልስልኝ። ጀነት ውስጥ ሴቶች ከባላቸው ውጭ ፊታቸው የታጠረ ነው፣ አይናቸው የታጠረ ነው ተብሏል። ስለዚህ ሲጀመር ምን አልሽኝ? ነቢያትን የማየት እድል ሰው ያገኛል። ነቢያትን የማየት እድል ያገኛል። ያ ነቢያትና አምላክ አላህ ሱብሓነሁ ወተዓላ እናያለን። ግን ያ ማለት እንደፈለጉ የሆነ ቦታ ሄዶ መገናኘት ምናምን የሚባል አይደለም። እርሳቸው እነዚህ ነቢያቶችን ማየት ባለባቸው መንገድ አላህ ሱብሓነሁ ወተዓላ ያሳያቸዋል፣ አይከለክላቸውም። እሺ ጨርሳ ከሆነ ሁዙዬ አንድ የሆነ ሐዲስ አንብቤ ነበርና እሺ ይህ ሐዲስም አንዲት ሴት ወደ ነብዩ መጣች ይላል። ከተሳሳትኩኝ ግን እያረምከኝ በነገራችን ላይ እሺ። እና ወደ እርሱ መጣ ማንንም ማግባት እንዳለባት እያስመረጠቻቸው ይመስለኛልና ይሄን ላግባው ወይ ብላ ስታማክራቸው አንዱ ያስርብሻል አሏት፣ አንዱ ደግሞ ይመታሻል አሏት እና ወደዛኛው ትራንስፈር አረጓት፣ ወደዛኛው ያንኛው እንዲያገባት ላኳት። እና እኔ አሁን የታየኝ እዚህ ጋር ምናልባት የነብዩ ፍታዊነት ወይም ደግሞ የሙሐመድ ፍታዊነት ምን ነበር? አሁን ያ ድሃ በመሆኑ ምክንያት ይችን ልጅ እንዳያገባ ተደርጓል። ተረዳኸኝ? የሀብት ልዩነት ነው። ያስርብሻል አሏት። ይህ ሰውዬ ድሃ በመሆኑ ብቻ እሷን ማግባት እንዳልቻለ ተሰማኝና ይህ እይታ ከምን አንፃር ይታያል በእስልምና? ጥሩ ሐዲሱ ምን ይላል መሰላችሁ? ፋጢማ ብንት ቀይስ የምትባል ሴት ነች። ፋጢማ ብንት ቀይስ جاءت الى النبي صلى الله عليه وسلم وقالت يا رسول الله خطبني ثلاثة أبو جهم ومعاوية وأسامة بن زيد እነዚህ ሶስቱ ሰዎች ለጋብቻ ጠየቁኝ አለች። ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣ እያማከረቻቸው ነው። ፋጢማ ብንት ቀይስ የምትባል ሴት፣ አንደኛ አቡ ጀህም ነው፣ ሁለተኛ ደግሞ ሙአዊያ፣ ሶስተኛ ደግሞ ኡሳማ ኢብኑ ዘይድ ነው። የትኛው ላግባ ብላ ጠየቀች። ነብያችን ሰለላሁ ዐለይሂ ወሰለም ምን አሏት? አማ ሙአዊያ ፈሱዕሉኩ ላ ማለ ለሁ አሏት። ሙአዊያ ደሃ ነው፣ ገንዘብ የለውም አሏት። ሁለተኛ ወአማ አቡ ጀህም ፈضራቡ ልኒሳ ወፊ ሪዋየት ኡኽራ ወአማ አቡ ጀህም ፈላ የضዑ ልዓሳ ዐን ዓቲቂሂ። አቡ ጀህም ግን እሱ ደግሞ ሴትን ይደበድባል። በሌላ ሐዲስ ላይ በሌላ ዘገባ ላይ እርሱ ከትከሻው ላይ በትርን አያወርድም አሉ። ክንያዊ ንግግር ነው፣ ሚስትን እንደሚመታ የሚገልጽ ነው። ፈንኪሒ ኡሳማ፣ ስለዚህ ኡሳማን አግቢ አላት። ታዲያ ደሃ ለሆነው ለምን ከለከሉት ነው? እዚህ ቦታ ላይ የሀብት ጉዳይ ነው ያልከው እሱ ስህተት ነው። እንደሱ ሳይሆን የማስተዳደር ችሎታ ስለሌለው ነው። የማስተዳደር ችሎታ ከሌለው ሊያገባ አይችልም እንደ ኢስላም አንድ ሰው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ያ መዕሸረ ሸባብ መን ኢስተጣዐ ሚንኩም አልባአተ ፈልየተዘወጅ ወመን ለም የስተጢዕ ፈዐለይሂ ቢሶም ፈኢነሁ ለሁ ዊጃ አሉ። እናንተ የወጣት ስብስቦች ሆይ
ከእናንተ የጋብቻን ጣጣ የሚቋቋም ካለ ያግባ ነው። ያልቻለ ደግሞ ጾምን ይጹም አሉ። ይሄ ነው። ስለዚህ ይህ ሰው የነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ነው። የማስተዳደር አቅም እንደሌለ ያውቃሉ። የማስተዳደር አቅም ከሌለው ሰው ደግሞ ሊያገባ አይገባም። የሰውን ህይወት መጥቶ አያጣብብም። ሴት ልጅን በራሱ ህይወት ላይ አስገብቶ ከዚህ አንፃር ነው። ሁለተኛው ደግሞ ሴት የሚደበድብ ስለሆነ ነው። ስለዚህ ሴትን የሚመታ ከሆነ አግባብ ይሄ ሰውዬ ለባልነት ብቁ ሊሆን አይችልም። ስለዚህ ኡሳማን አግቢ አላት እና ሀብታም ስላልሆነ ሳይሆን የማስተዳደር አቅም ስለሌለው ነው። እሺ ኦኬስ የማስተዳደር አቅም ስለሌለው ልጅቷ ሌላ እንድታገባ ወደ ሌላ አመላከቷትና አሁን ትልቁ ነገር ይህ የዝሙትን በር አይከፍትም ወይ? ለምሳሌ ያክል ይህ ሰው እሷን ማግኘት አልቻለም። ሶስቱም ጠይቀዋታል። ያ ድሃ በመሆኑ ሌላ ዝሙት ውስጥ መግባት አይችሉም ወይ? ምክንያቱም የቁስ ነገር ነው። አሁን የለያቸው ቁስ ነው። ተረዳኸኝ? ምድራዊ እንትን የለያቸው። ስለዚህ ያ ድሃ ወደ ዝሙት መግባት አይችልም ወይ? የዘማዊነት በር አይከፈትለትም ወይ? እንደዚህ ሲያደርግ አሁን ወደ ሌላ ቢሄድ ይህ ሰው ተጠያቂነቱ ማን ሊሆን ነው? ማግባት አልቻለም። ራሱን ለመቆጠብ ከአንዲት ሴት ጋር አብሮ ለመኖር ሲባል ማግባት ፈለገ፣ ግን አልተሳካም። ሌላ ሰው ጋር ቢዘሙት ሌላ ነገር ቢያደርግ ተጠያቂ ላይ ይሆን ነው? እሺ አንተ የምታገባው መጥቶ አንድ ሰው የሚያገባው ራሱን ችሎ ሰዎችን ሲያስተዳድር ጊዜ ነው አይደለ? ኦኬ ይሄ ምድር አሁን በእኛ እይታ ይመስለኛል። ይሄ በእኛ እይታ አይደለም፣ የአምላክም ህግና ስርዓት ነው። የማስተዳደር አቅም ሲኖረው ጊዜ ነው አንድ ሰው ማስተዳደር ያለበት። የኔ እይታ ሳይሆን አሁን ሐዲስ ላይ የነገርኩህ ነው፣ ማስረጃ እየሰጠሁ ነው። ሰውየው መጥቶ እንዴት ነው የምናገባው ሲላቸው ጊዜ ማስተዳደር አቅም ሲኖራቸው አላቸው። በጣም ግልጽ ነገር ነው። ወደ ሃይማኖትም ራሱ ሳንወስደው አንድ ሰው መቼ ነው የሚያገባው ቢባል አሁን ምን ይጃገባለህ ይላል። ማለት የሚያስተዳድርበት አቅም ከሌለው ሰውየው ሊያገባ አይችልም። ከዛ አንፃር ነው። ያ ማለት ግን ያንን አካል ወደ ዝሙት መርቶታል ወይ አምላክ ማለት ነው አይደለም። እንደዛ ማለት አይደለም። ታዲያ ወደዚያ ነገር እንዳይሄድ ምን መፍትሄ ያደረገለት ከተባለ ጾምን ይጾም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ከእናንተ የጋብቻን ጣጣ መቋቋም የማይችል ካለ እኔን ጌታውን አላህን ይፍራ፣ ጾምን ይጾም ብሎ ተናገረ። ያ እሺ። እና ከዛ ከሰውዬ ለይቷት አይደለም ነብዩ ሰለላሁ ዐለይሂ ወሰለም ይሄን እንዳታገኝ ሳይሆን ምርጫን ያቀረበችው ሶስት ናቸው የጠየቋት ምርጫ ቀረበች። ስለዚህ የማስተዳደር አቅም ከሌለውና ሰውየው አንተ ልጅህን አግባ ብሎ አንድ ሰው ቢመጣ ምንም የማስተዳደር አቅም ከሌለው ሰውየው እንዴት ነው ለሱ ልትሰጠው የምትችለው? የት ሊያኖራት ነው? ቢያንስ መጠለያ ሊኖረው ይገባል። እሺ ኒካ አሰራት፣ ወዴት ሊወስዳት ነው? ይሄ ሰው ሜዳ ላይ ሊያሳድራት ይወታቻል። የማይሆን ነገር ነው። የማስተዳደር አቅም ችሎታ ሊኖረው ይገባል ሰውየው ብሎ ነው እስላም ያስተማረው። ይሄ ነው። እሺ ምን እንጃ ብቻ ትንሽ ያለው ማብራሪያ ትንሽ ለኔ እንትኖር። ምክንያቱም አሁን እኔ ከምን አንፃር እንዳየሁት ታውቃለህ፣ ነብይ ናቸው ከተባለ እሳቸው ምድራዊ ሐሳብ ብዙም እንትን የሚጨንቃቸው ወይም ደግሞ ምድራዊ አስተሳሰብ ብዙም ደንታ የሚሰጣቸው ከዛ አንፃር ነው ያየሁት። ሰማያዊ ሀብትን የሚፈልጉ ናቸው። ስለዚህ ለሰዎች ትንሽ ከበድ የሚል ህግ ጥለዋል ብዬ አስባለሁ። እንግዲህ የኔ እይታ ነው። ሙስሊም ወንድሞቼ ይቅርታ፣ የኔ እይታ ነው። ትንሽ ከበድ ያለ እይታ ሆኖብኝ ነው። ምክንያቱም እኔ እንጃ ትንሽ ግራ ገብቶኝ ነው። አይ እሺ፣ ሌላ ጥያቄ አለ? ቀጥል። እሺ ጥያቄ አላችሁ? እሱ እንዴት ናችሁ? አለን ሰላም ነው አለው፣ እግዚአብሔር ይመስገን። እሺ ማን እንኳን ጥያቄ ሳይሆን ያው ስልህ ቅድም እያወራችሁ በነበረው ሐሳብ ላይ ነው። እሺ ስለ ኢየሱስ ክርስቶስ ቢያንስ ልመና ወደ አብ እንዳደረገ ያልከው ነው። መካከለኛ ሰው ነው ያው እስኪ ባልከው መንገድ ማለት ነው። ስለሱ አምላክነት በመጽሐፍ ቅዱስ የሚገልጸውን ልነግርህ ብዬ ነው። የተናገርኩት ላይ ስህተት ነበረ ማለት ኢየሱስ ክርስቶስ ሰው ነው ስንል የእኛን ስጋ ለበሰ እንጂ እሱ መለኮት ነው። ሰው ነኝ ያለ እኮ መጽሐፍ ቅዱስ ላይ እኮ አምላክም ነኝ ያለበት ቦታ አለ። የት ጋር ነው እንደሱ ያለው?
የቱ ጋር ሄሎ 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 ይሰማል? የቱ ጋር ነው እንደሱ ያለው? አትውጣ። ይኸውልህ የቱ ጋር ነው? እኔ አምላክ ነኝ ያለው ኢየሱስ ክርስቶስ። እሺ ሁሱ ተረተረትህ ብርቃን ይላል። ላዝ ግባና እስኪ እናውራ። ልኬልሃለሁ። እሺ ተረተረት ምን እንደሆነ እናስተምራለን። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናግባ ልኬልሃለሁ። ጌታ ሰው ያላ ናግባ ልቀጥል ጥያቄን ኡስታዝ። بسم الله الرحمن الرحيم تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين وأعتدنا لهم عذاب السعير وللذين كفروا بربهم عذاب جهنم وبئس المصير إذا ألقوا فيها سمعوا لها شيقا وهي تفور تكاد تميز من الغيظ كلما ألقي فيها فوج سألهم خزنتها ألم يأتكم نذير قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال كبير وقالوا لو كنا نسمع أو نعقل ما كنا في أصحاب السعير فاعترفوا بذنبهم فسحقا لأصحاب السعير إن الذين يخشون ربهم بالغيب لهم مغفرة وأجر كبير وأسروا قولكم أو اجهروا به إنه عليم بذات الصدور ألا يعلم من